ከኔ 30 ምናምን አመት በፊት አንድ ጥቁር ገብቶ መሪዲዝ የሚባል በፌደራል ፖሊስ ኃይል እየታጀበ ነበር ክላስ የሚገባው። እግዚአብሔር ከየትም እንድንወል አጋጣሚ ነው፣ ግን በሰውነታችን ደግሞ አንድ እንድንሆን አድርጎናል። እሱ ነው እያጣ ነው ያለ ነው። አሁን አንድ መማር ያለባችሁ ብዙ ጥሩ ሰዎች መልካም ሰዎች አሉ። አንድ እንኳን ሊረዳችሁ ቢፈልግ እናንተ ራሳችሁ ስትረዱ ነው የሚያነሳችሁ። ለወጣቶች ብዙ ጊዜ አላችሁ። እንደኔ ደግሞ እድሜ ጽጋድም የተቀረው ህይወታችን ደግሞ ትርጉም ያላት ሆና እንድንቀጥል ይረዳናል። ከአስመራ መጣ ከመቀሌ ከባህር ዳር ከምናምን ነው እንጂ ምንለው አንድ ዴስክ እንዲቆጭ ብለን የተማርነው። አሁን ከሐረር ከአሶሳ ሲመጡ ዘራቸው ማን ጠይቅ፣ ከጎጃም ከባህር ዳር ከመጡ ከጎንደር ከአስመራ ሲመጡ እናውቃለን፣ ግን ማተር አያረግም ለኛ። የተሻለ ይገባቸዋል ብሎ ለማሳመን ሴቶችን የሚከብድ ይመስለኛል። ሴቶች ማልታይ ታስኪንግ የማድረግ እንትን አለብንና አንተናነስም ቢያንስ። በቅድሚያ እንደምን አደራችሁ እና ከሁሉም በላይ ስለጋበዛችሁኝ በጣም አመሰግናለሁ። ይሄ ያገናኘን ሰውነታችን ነው እና ምንም አይደለም፣ እግዚአብሔር ፈቅዶ ነው። በአንድ ሰው ወይ ሁለት ሰው ብሎ አይደለም። ሄርሜላም ስትወጣ ነው ሞር ሲባል ሁሉም የራሱ ችቦ ይዞ ስለወጣ ነው። ችቦ እንጂ አንድ ችቦ ምንም አያበራም። ግን ሁሉም ስንተባበር ምን አይነት ስራ መስራት እንደምንችል ነው የሚያመላክተን። ህብረት ሁሉ ጊዜ ጥሩ ነው፣ በተለይ ሰብአዊነት ላይ የተመሰረተ ህብረት እና ዛሬ ቀኔ በጥሩ ነው የጀመርኩት። የተክሌን ታሪክ ላከልኝ። ተመሳሳይ ነው ከኔ ጋራ። በጣም አንብቤ የሱ ታሪክ እስክጨርስ በእንባ ነው የጨረስኩት። እውነት ለመናገር ነው ማለት ምክንያቱም ማን ነው ሁሌ ያስለቀስኝ እነሱን የማያውቁት ሰዎች ከመንገዳቸው ወጥተው እንዴት እንደረዱት ሳይ እንባ ይመጣል። እኔም ተመሳሳይ ነው ያለኝ። አሁን ሚሲሲፒ ከኢትዮጵያ ሄጄ ሚሲሲፒ ዩኒቨርሲቲ ሚሲሲፒ ነው የተማርኩት። በታሪክ የነጮች ትምህርት ቤት ነው። ከኔ 30 ምናምን አመት በፊት አንድ ጥቁር ገብቶ መሪዲዝ የሚባል በፌደራል ፖሊስ ኃይል እየታጀበ ነበር ክላስ የሚገባው። እኔ ሲሄድ ግን ነገሮች ተቀየሩ። እኔ ግራጁዌት ስኩል ሄጄ ኮንፈረንስ ሄጄ ነጭ ከሚሲሲፒ ወጥቶ የማያውቁ ነጮች ናቸው ወይ ቤታቸው ጥሎ ቤቴ እኔ አፓርትመንት መጥተው ልጆችን የሚንከባከቡልኝ ወይ ወስደው ሲንከባከቡልኝ። ይሄ ምንድነው የሚያሳየኝ? ሰብአዊነት። ይሄ መወለድ ትርጉም ነው የሚባል አለን በእኛ አይደለ? እግዚአብሔር ከየትም እንድንወል አጋጣሚ ነው፣ ግን በሰብአዊነታችን ደግሞ አንድ እንድንሆን አድርጎናል። እሱ ነው እያጣ ነው ያለ ነው። አሁን ከአንድ ቦታ ስለተወሰን እሱ ብቻ አይደለም ማንነታችን ትልቁ ሰብአዊነታችን ነው። በዛ ነው ማምነው እና የሱና የኔ መንገድ በተለያየ መንገድ ብንመጣም እሱ በረፍጅ በዛ ብንመጣም እሱ አንድ ያረጋናል። ማናቃቸው ሰዎች በታሪክ እኛን መርዳት የማይችሉ ሰዎች ረድተው ነው እዚህ የደረስነው። ብዙ ሰዎች ከዛም ጀምሮ ማለት ነው። ሁለተኛ ደግሞ የሚያስተምረን በቃ ያችን እድል ተጠቅመን ደግሞ ራሳችንን መገንባት በሙያ ይሁን በምን ይሁን ግዴታ ነው። እኔም እሱ የጋራ ያረጋናል። እሱም በዛ መጥቶ ሎ ስኩል ሄዶ እኔም ሪጋርድለስ ያኛው ተቋቁሜ ያችን ሙያዬን ይዤ አቅሜ ስለገነባሁ ነው እዚህ ልደርስ የማይችል እና ሁሉ ጊዜ እናንተ ወጣቶች በተለይ ይሄ የሚደረገው ያለ ዲስትራክት አያርጓችሁ፣ ተውት። አንድ መማር ያለባችሁ ብዙ ጥሩ ሰዎች መልካም ሰዎች አሉ። እነሱ ላይ ያተኩሩት። እነዛ የምናያቸው ሌላ የሚሰሩት ተዋቸው። ምክንያቱም እነዚህ ጥቂት መልካም ሰዎች ተክሌን የረዱ እኔን የረዱ ብዙ ሰዎች አሉ በዓለም ውስጥ። የነጭ የለው የጥቁር የለው የምን የለው መልካም ሰዎች በዓለም ስላሉ በእነሱ ተማመኑ፣ እነሱ ላይ አተኩሩ። እናንተም የነሱ ምሳሌ ያዙ። አንድ መልእክት እሱ ነው። በቃ አሁን ብዙ የማያስጨንቅ ነገር ማለት አይደለም። you cannot afford to be distracted። እሱን ወደ ጎን ተውና አቅማችሁ አጋጣሚ በተቀኝ በሞያችሁ አቅማችን ገንቡ።
ምክንያቱም አንድ እንኳን ሊረዳችሁ ቢፈልግ እናንተ ራሳችሁን ስትረዱ ነው የሚያነሳችሁ። ራሳችሁን ካልረዳችሁ በቃ ማንሳት ከባድ ነው። ምክንያቱም ሁሉም የየራሱ አለው። ፈጣሪያችንም የሚረዳን የኛ የቤት ስራ ስንወጣ ብቻ ነው። ዝም ብለን ጸሎት ብናረግ በቃ እንትን አይሆንም። ሁሉ ጊዜም ብለው አቅማችን ትንሽ ዕውቀታችንና አቅማችን ትንሽ ናት ብዬ ነው የማስበው። ግን ያችን መልካም በጎ ፈቃድ እግዚአብሔር የሰጠን ተጠቅመን ያለውን አቅማችን በቃ እንሰራለን። ከአቅማችን የሆነው ደግሞ ጸሎት አድርገን ፈጣሪ ሁሉ በዛች በሰጠኸኝ አቅምና መልካም በጎ ፍላጎት የአቅሜን ሰርቻለሁ፣ የቤት ስራዬን ሰርቻለሁ፣ የተቀረው ደግሞ ላንተ ትቼዋለሁ ሲለን ነው ፈጣሪያችን የሚረዳን። ቁጭ ብለን ጸሎት ብናረግ እንትን ስንሰራ የች በጎ ፈቃድ የሰጠን መልካም እናጠፋለን። ችግሩ ስንገባ አድነን እንለዋለን። አንድ መምረጥ አለብን። ሮቦት አድርጎ አልፈጠረንም። አሻንጉሊት በጎ ፈቃድ ሰጥቶናል። ያቺ ተጠቅመን መልካሙን እንስራ። አቅማችን ለመገንባት እንሞክር። ይሄ የሚያስጨንቀው አንዳንድ የዓለም ሳያስቸግረን ማለት ነው። አዎ ኮንሰርን አለ፣ ግን ተውት። ማንለውጠው ነገር ነው። የሆነ በእንግሊዝኛ አባባል አለ work as if everything depends on you, but pray as if everything depends on God. ምክንያቱም ስንሰራ ያቅማችንን ያለውን ድንጋይ እንሰራለን። ከዛ በኋላ ደግሞ ለሱ ሰጥተን እንተኛለን። ምክንያቱም በቤት ስራችን ሰርተናል አይደለ? እና ለዚህ ነው ሁለት መልእክቶች ሰብአዊነታችንን ላይ እናተኩር። ደግሞ ህይወት በአጠቃላይ ትርጉም የለው። ትርጉም የሚኖረው እኛም በአቅማችን ሌላው እንደኛ ሰው ስንረዳ በጣም ሞር ትርጉም ይሰጠዋል አይደለ? አለበለዚያ ምንድነው ትርጉም? እኛ ነን ትርጉም የምንሰጠው ህይወታችን። ያችን ዕውቀታችን ተጠቅመን ራሳችን እንገነባለን። እኛም ዜጋ አይደለን? የእግዚአብሔር ፍጡር ነን፣ ዜጋ ነን። ግዴታ ነው ራሳችን መርዳት። ምንድነው help others but don't leave yourself behind። ሌላ መርዳት የምንችለው የኛም አቅማችን ስንገነባ ነው። ለወጣቶች ነው እና ሁለት መልእክት። ሰብአዊነታችን የጋራ ነው። ይሄ ማንነት በጣም ኮንፊውዚንግ ነው። የሚነገረን ትርክት ምናምን ይሄ ናችሁ እጭስ በጣም ኮንፊውዝ ነው። ጥሩ ነው። አሁን እኮ ኢትዮጵያዊነታችን ነው ያሰባሰበን። ለጥሩ ስንጠቀምበት እኮ ያሞቃል አይደለ? እንደ ማህበረሰብ ቀርበን ተቀራርበን ምንም ሳይኖረን ለጥሩ ነገር እንትን ይላል። ግን እዛ ገብተን ደግሞ በዘር ከተለያየን ማንን ነው የሚጠቅመው? እንደ ኢትዮጵያዊነታችን አንድ ላይ እንሆናለን። እንደ ሰውነታችን ደግሞ ከሌላው የማህበረሰብ ከጥቁሩም ከነጭም ከካናዳውም ከአሜሪካም አብረን ስንሰራ እቺ ዓለም ወደ ተሻለ ትሸጋገራለች። ለወጣቶች ብዙ ጊዜ አላችሁ። እንደኔ ደግሞ እድሜ ጽጋድም የተቀረው ህይወታችን ደግሞ ትርጉም ያላት ሆና እንድንቀጥል ይረዳናል። እናንተ ደግሞ ብዙ እንትን ስላላችሁ በርቱ ነው እና ይሄ የሚተረከው የዘር እንትን ምናምን ተው። በኔ እድሜ አልነበረም። በኔ ዘመን ድሮ ስንኖር በቃ ዩኒቨርሲቲ ያለው ከአስመራ መጣ ከመቀሌ ከባህር ዳር ከምናምን ነው እንጂ ምንለው አንድ ዴስክ እንዲቆጭ ብለን የተማርነው ምንም ነገር አልተሰማንም። አሁን ከሐረር ከአሶሳ ሲመጡ ዘራቸው ማን ጠይቅ፣ ከጎጃም ከባህር ዳር ከመጡ ከጎንደር ከአስመራ ሲመጡ እናውቃለን፣ ግን ማተር አያረግም ለኛ። አሁን ተመልሰን 40 ዓመታችን አከበርን አይደል? ምን አይነት ጥሩ ጊዜ ነው ያሳለፍነው። ያኔ የመደብ ልዩነት ይኖር እንደሆነ ነው እንጂ የዘር ችግር አልነበረም። የኦሮሞ ባላባት ከአማራው ባላባት ከትግራይ ባላባት ችግር አልነበረው። የመደብ ችግር ብቻ ነው የነበረው። አሁን የዘር የመጣው በሽታ አሁን ነው። ተውት። ከየትም አዲስ አበባ ዩኒቨርሲቲ አንድ የኦሮሞ ተማሪ መጥቶ ጓደኛዬ አማርኛችን ብሎ አስተርጓሚ በገዛ ሀገሩ የኋላ የተፈጠረ ነው። በእኛ ጊዜ እኔ ስማር ትንሽ ከተማ መብራት የሌለባት የመሀከል ሀገር ሰዎች ወደ 3 ነበርን አስተማሪዎቻችን። አንዳንዶች ተመልሰው አማርኛ ሲናገሩ አክሰንት ነበራቸው። ግን ምንም ማለት ከመሀከል መጥቶ አማርኛ ነው ቋንቋችን እንደ ልጆቻቸው እንደ አስተማሪዎቻቸው ይዘውን ተከራርገውን እኛ ማክብረናቸው ነው። እሱ ነው ይሄ ነው ያለን ጭንቅላቴ ውስጥ። አንዳንዴ ይሄ እድሜ ይረዳል አይደለ? እናንተ ግን ወጣቶች የሚነገረው ይሄ መርዛማ ነገር አይጠቅምም እና በርቱ። ይሄን አለ አይደለ ኮንሰርን የሚያደርገው ነገር ከጎንተታችሁ አቅማችን ገንቡ በሙያችሁ በምትወዱት ነገር። ምክንያቱም እጅስኒ ነው ግዴታ ነው።
ሌላም ሰው ሊረዳችሁ እናንተ መርዳት አለባችሁ እና ደግሞ ሰብአዊነታችን አስቀድሙ ከምንም በላይ አይቼዋለሁ እዛ ትንሽ መንደር የተወለድኩባት ሰዎች እርስ በራሳቸው እንዴት እንደሚጎዳዱ አውቃለሁ እዚህም ደግሞ ሌላ ቦታ እንደሚሲፒ በታሪክ ጠላት የሚሆን እንዴት በቃ ምንም ነገር እንደሌለና እንዴት እንደረዱን ኃይልን ተነተክለን እንደረዱ የረዱ ሰዎች አውቃለሁ እና ዋናው ነገር እግዚአብሔርም የፈጠረን በአጋጣሚ ከአንድ ቦታ እንፈጠራለን እንጂ ያቺ ሰብአዊነታችን ደግሞ የምታገናኘንና ይሄው ነው ለምችለው ሰው መሆን በቂ ነው ግን ይሄ ሌላው ደግሞ አይደንቲቲ ደግሞ ያገናኘን ደግሞ መጥፎ ማለት አይደለም ለጥሩ በሴት ደግሞ ሁለተኛ ለሴቶች ልጆቼ በሙሉ እዚህ ያላችሁ የልጆቼ እድሜ ናቸው ያላችሁ ሴት ይሄ የሃይማኖቱና የባህሉ እንትን ትርክተውት ፈጣሪያችን ሲፈጥረን ከወንድሞቻችን እኩል አድርጎ ነው የፈጠረን እንደም ብታይ ሞር ሴቶች ብዙ ኃላፊነት ስላለባቸው ልጅ ወልዶ አጥብቶ ሞር ማልታይታስኪንግ ነን በአንድ ጊዜ አይ ወንዶች መጥፎ ናቸው ለማለት አይደለም እኔ እንትን አይደለም ኢትስ አባውት ኢኳሊቲ አባውት ፌርነስ ነኝ ግን ይሄ ያለው ችግር ግን ይሄ ሃይማኖት ትርክቱ የባህል ትርክቱ ተውት ፈጣሪያችሁ ሲፈጥረን እኩል አድርገን ነው የተለያየ ችሎታ ስጠን ባስተዋጽኦ እንድንኖር ተባብረን ነው እና ከዛ ወጡ ልጆቻችሁ ሴት ልጆቻችሁ ስታሳድጉ እኩል እድል ስጧቸው ምንም ማያንሱ ናቸው እና ብዙ ጊዜ የማያው ደግሞ ትልቁ ችግሩ ሴት እህቶቻችን ልጆቻችን ናቸው ችግሩ በጣም ፕሮግራምድ ሆነዋል በሃይማኖቱም በባህልም ስለሆኑ የተሻለ ይገባቸዋል ብሎ ለማሳመን ሴቶችን የሚከብድ ይመስለኛል ወንዶችን ከማሳመን ምክንያቱም አይቼዋለሁ አንድ ጊዜ እዚህ እንትን የአፋርና የእንትን የሐረር እንትን አንድ ጊዜ አቴንድ አደረኩ የኢርሊ መረጅ አለ ጊዜ ጋብቻና እንትን ጄኒታል ሚውቲሌሽን የግርዛቱ ብዙ ጊዜ አባቶች እየተቃወሙ ሴቶች ናቸው መገረዝ አለባቸው ብለው እንትን የሚሉት እናቶች አስቡት እነሱ በዛ ስቃይ አልፎ ብዙ ስቃይ ነው ይሄ ግርዛት ስታይ ብዙ ስቃይ ነው ያለው ልጄን እንደኔ አትሰቃይም ብለው እንደማለት አባቶች እየተቃወሙ በዛ መሄድ አለባቸው የሚሉት ምን ያህል በባህሉና በእንትኑ ፕሮግራም እንደሆኑ ጭንቅላታቸው ነው የሚያሳየው እና እናንተ ራሳችሁን ነው ነፃ የምታወጡት የተሻለ ይገባችኋል እኔም ከወንድሞቼ ያነሰ አቅም የለኝም አታዳምጡ ለባህሉ ምናምኑ ገባች ምክንያቱም እነዚህ በአፍሪካ የምታዩት ችግር በታዳጊ ሀገሮች ብዙ ጊዜ ሴቶች ላይ ብዙ 50% የእንትኑ ወደ ጎን ስለተጣሉ ነው ልጆቻቸው ጨምሩ እነሱ የሚቀርጿቸው በጣም ክሎዝ የሆኑ እናቶች ናቸው የአባቶች ሚና ግዴታ ነው የታወቀ ነው ግን ሴቶች በጣም አጥብተው እንትን ስለሚሉ ከነ ልጆቻቸው 75% የህዝቡ አካል ይሄ ፓትሪያርኪ ምንድነው የሚባለው በአባታዊነት በጣም ከባድ ስለሆነ እንትን ነው ለዚህ ነው ወደ ኋላ የቀረን በአፍሪካ ደረጃ በኢትዮጵያ ደረጃ ስታዩትና እናንተ ሴቶች ራሳችሁን ፈጣሪያችሁ እኩል እንደፈጠራችሁ ከወንድሞቻችሁ እመኑኝ ምክንያቱም እኔ ያሳለፍኩት አንዳንድ ጊዜ ምን እንዳለው መመካት አይደለም አንድ ወንድ ብቻዬን ልጆቼን ትዳሬ ልጅ ሆኜ ነው ያገባሁ ወጣት ሆኜ ነው ያገባሁት ብዙ ማላቅም ነበር የቀለም ሰው ስለነበርኩኝ ግን ባሰብኩበት አቅጣጫ ስላልሄደ ትንንሽ ልጆች የ4 የ6 አመት ልጆች ይዤ ነው የቀጠልኩት ግራጁዌት ስኩልም እዚህም ቪዛ ሆልደር ነኝ ፒኤችዲ ተማሪ ነኝ እንትንም ገንዘቡም ማመጣው እኔ ነኝ እና ብዙ ነበር ብዙ ሴቶች ማልታይታስኪንግ የማድረግ እንትን አለብንና አንተናነስም ቢያንስ እኔ እንደስል የወንድ ሚና ማጣጣሊ አይደለም የወንድሞቻችን እንትን ችሎታ ማለት አይደለም እነሱም ፎከስ አድርገው በቃ ብዙ እንትን የሚሰሩ ናቸው እና እናንተ በርቱ ነው የምላችሁ በተለይ ሴቶቹ እኛ ስለ ሴቶች ስናወራ ለነሱ ለታ መስራት አይደለም ግዴታ ከግማሽ በላይ የህብረተሰብ አካል ስለሆኑ ከሴት እህቶቻችን ሚስቶቻችን አብረን መስራት ለህብረተሰብ ጤናማ ህብረተሰብ ይመሰረታልና ለሴቶች ልጆቼ አብዛኞቻቸው የልጆቼ እድሜ ናቸው በርቱ ከማንማት ባይልይም እንትን ይያለው ነው ይሄ አላደለ ወደዛ ወደ ሳይንስ አልሄድም እንጂ
ብዙ እንዴት ለምን ማልታይታስኪንግ እንደሆነ ሴቶች የሚገልጽ በባዮሎጂም የተመተነ ያለ ነውና እንተባበር እህቶቻችሁን ሩዱ እናንተም ከወንድሞቻችሁ አብራችሁ ስሩ ይሄ እንትኑ ራሱ ትዳሩ ፓርትነርሺፕ ነው ምክንያቱም አንዳንድ ጊዜ ምንድነው ወንድ ልጆቻችን እናሳድጋቸው ሴት ጠንካራ ሴት አደገኛ እንደሆነች አርገን ነው የምናሳድጋቸው ስለዚህ ይፈራሉ ግን አደገኛ ጠንካራ ሚስት ፓርትነርና ጠንካራ ፓርትነርና ልጆችም አብረው ያድጋሉ ያባትና ያናት ፍቅር አይተው ገባችሁ የጠንካራ ማህበረሰብ ጠንካራ ቤተሰብ ይመሰረታል አትፍሩ ወንዶች ጠንካራ ሴቶች አጋሮቻችሁ ናቸውና አዎ ግን ስናሳድገው ልጆቻችን ወንድም ስናሳድጋቸው በቃ ያ ጠንካራ ሴት ለቤቷ ምሰሶ ናት አይደለ ስለዚህ አትፍሯቸው ብለን እናሳድጓቸውና እንግዲህ አይደል ነው ከየት ጀምሬ የዴትን ምክንያቱም የህይወት እንትን ነው ማሳያቸው ያለው የኔ ተሎምዶ ነው ተሞክሮዬ ነው በሙያዬ ሳይሆን ይሄን ነው ማለት የምችለው ከዛ በኋላ እንደ ቤተሰብ በቃ ምክክር እንዲሆን ነው የምፈልገው የኔ የመጣሁበት ተክሌም የመጣበት እንትን ኤልያስም የመጣበት የተለያየ አለ ብዙ ቻሌንጅ አጋጥመውናል ግን again ኮመን ምላቸው ሰብአዊነት ራስን ደሞ እንትን ማለት መገንባት በሙያ ይሁን በምን አቅም መፍጠር ቴክኒካል ይሁን ምን ይሁን ኖሌጅ ይሁን ራሳችን ግዴታ ነው ከዛ በኋላ የተቀረው ደሞ ለፈጣሪያችን እንሰጠውና ይረዳናል መልካምን ከሰራን ያቅማችን ደሞ ራሳችን ሙያችን ለመገንባት አቅማችን ከጠራን እሱ ደሞ ከላይ እንትን ካለበት ሆኖ እንደ እምነታችን እርግጠኛ ነኝ ይቺ ዓለም ራንደም አይደለችም የተለያየ ሃይማኖት ልንከተል እንችላለን ምንም አይደለም ምክንያቱም ከአንድ ቤት ወጥተው እንኳን የተለያዩ ልጆች ከአባትና እናታቸው በእኩል ቋንቋ አይነጋገሩ እኛ ሁላችን ከፈጠረው ጋራ የተለያየ ድልድይ ፈጥረናል ግን ዋናው ነገር አንድ የሚያርግ መልካምን እንስራ ደሞ ያለችን የተወሰነ ዕውቀት እናንተ ተርጉም አቅማችን እንገንባ ነው መልእክቴ እና ተናስልኝ ተመልካቾቻችን እንደምን ሰንብታችኋል የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን ብዙዎቻችሁ እየተሳተፋችሁ ነው እንግዲህ እንደተሳተፉ ደጋግሜ ጠይቃለሁ ብርሃን ቴሌቪዥን ለ14 አመት በላይ እናንተ ሲያገለግል ያለ ሚዲያ ነው እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስተዋወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው በስልክ ቁጥር በኢሜል በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ እሱንም ሰብስክራይብ አድርጉ ምክንያቱም የቤተክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ ላይክ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ የናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን